ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ህወሓት በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር ቀሪ አድርጌ ራሴን መንግስት መስርቻለሁ እያለ ባለበት በአሁኑ ሰዓት ሌላ ህወሓትን የሚተካ ምክር ቤት ይፋ ሆኗል። ይህ ምክር ቤት ትግራይን ከህወሓት እረከባለሁ፣ መቀሌም ገብቻ አስተዳድራለሁ እያለም ይገኛል። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። ጀነራሉ የኤርትራው ፕሬዝዳንት ለጦርነቱ አሰፍስፈዋል ሲሉ አስጠንቅቀዋል። ውጊያ ኢሳያስ የሚፈልጉ ስጦታ ነው ሲሉ ጀነራሉ አሳስበዋል። ዝርዝር መረጃውን እናደርሳለን። በምስራቅ አፍሪካ ከፍተኛ የጂኦፖለቲካ ውጥረትና የኃይል ሚዛን ሽኩቻ በበረታበት ከፍተኛ አመራሮች ስብሰባ ተቀምጠዋል። በአፍሪካ ቀንድ የፖለቲካ ውጥረት ላይ ትኩረት ያደረገና የፊልድ ማርሻል ብርሃኑ ጁላ መገኘት ከፍተኛ ክብደት የሰጠው የቀጠናው አመራሮች ምክክር ዛሬ በይፋ ተጀምሯል። ይህን ጥብቅ ምክክር በተመለከተ የምሽቱ ጥንቅራችን የሚያደርሳችሁ መረጃ ይኖራል። በብዙዎች ዘንድ በረከት ገበሬዋ በመባል የምትታወቀው ወይዘሮ በረከት ወርቁን ጨምሮ ፖሊስ በከባድ የሙስና ወንጀል እንደሚፈልጋቸው የገለጻቸው 4 ተጠርጣሪዎች በዛሬው ዕለት ጉዳዩን በሚመለከተው ችሎት ላይ ሳይቀርቡ መቅረታቸው ተነገረ። በረከት ገበሬዋ ከነቤተሰቧ ከሀገር መውጣቷንና አየርላንድ መግባቷን በማህበራዊ ሚዲያ አሳውቃለች። በፍጹም እጄን ለፖሊስ አልሰጥም፣ ንብረት ሀብት የሚቅርብኝ ስትል ነው የተሰማችው። ጉዳዩን የተመለከተ ዝርዝር መረጃ አክለናል። ግብጽና ሱዳንን ብቻ ተጠቃሚ የሚያደርገውን የቀድሞውን የአባይ ውሃ የቅኝ ግዛት ስምምነት ቀሪ በማድረግ የተፋሰሱ ሀገራት በአዲስ የውሃ ክፍፍል ውስጥ በገቡበት ሁኔታ ግብጽ ይኸው አዲሱ ስምምነት ወደ ስራ እንዳይገባ ለማድረግ ሩጫ ላይ ናት። የአገሪቱ ፕሬዝዳንት አብዱልፈታህ አልሲሲ ከሰሞኑ ኡጋንዳ ኢንቴቤ ነበሩ። ሚኒስትሮቻቸውን ደግሞ ኪጋሊና አስመራ ልከዋል። በቀይ ባህርና አባይ ዙሪያ የግብጽ ሩጫ አሁንም እንደቀጠለ ነው። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። በመካከለኛው ምስራቅ የሚታተመው ዘ ናሽናል ጋዜጣ አዲስ ባወጣው ትንተና በግብጽና በኤርትራ መካከል እየተፈጠረ ያለው አዲስ የፖለቲካና ወታደራዊ ጥምረት ዋነኛ ኢላማው ኢትዮጵያ ላይ ያነጣጠረ መሆኑን ይፋ አድርጓል። አሜሪካዊ ተንታኝ በዚሁ ጥምረት ዙሪያ ያጋሩት መረጃን አያይዘን እናደርሳለን። በዓመቱ ለሚካሄደው 7ኛው ሀገራዊ ምርጫ ብልጽግና ፓርቲ ከ60 ወንበሮች ላይ እጩ አለማቅረቡ ታይቷል። ብልጽግና ክፍት ያደረጋቸው ወይም እጩ ያላቀረበባቸው ወንበሮች እንደ ኢዜማና ሌሎች ተቃዋሚ ፓርቲ አመራሮችና አባላት የሚወዳደሩባቸው ክፍት ሆነዋል የተባለ ሲሆን ከኢዜማ በኩል ለወንበሮቹ መለቀቅ ድርድር የመሰለ ንግግር ስለመካሄዱ ፍንጭ ተሰጥቷል። ጉዳዩን እንመለከታለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትግራይን ከህወሓት የሚረከብ ኃይል ተቋቋመ። ህወሓት ትግራይን ጠቅልዬ ተቆጣጥሬያለሁ፣ በሌተናል ጀነራል ታደሰ ወረደ የሚመራውንም የትግራይ ጊዜያዊ አስተዳደር ቀሪ አድርጌ የቀድሞውን ምክር ቤት መልሻለሁ እያለ ባለበት በአሁኑ ሰዓት ትግራይን የሚያስተዳድር ሌላ ምክር ቤት ተመስርቷል። ይህ ምክር ቤት ትግራይን መሰረት አድርገው በተመሰረቱ ፓርቲዎችና በትግራይ ፖለቲካ ውስጥ ንቁ ተሳትፎ እያደረጉ ባሉ ግለሰቦች የተመሰረተ ነው። ጀነራል ጻድቃንና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ያስተባበሩት ምክር ቤት ነው። ይህ ምክር ቤት የተቋቋመው በአዲስ አበባ ነው። የምስረታ ጉባኤውን ያካሄደው በትላንትናው ዕለት ነው። ምክር ቤቱ በቀጣይም ትግራይን ከህወሓት ነጥቄ እረከባለሁም ብሏል። ትግራይን ከህወሓት መዳፍ መንጠቅ በምን መልኩና እንዴት የሚለው ግን የተብራራ ምላሽ አልተሰጠበትም። ምክር ቤቱን ከመሰረቱት ከትጥቅ ውጭ ተደራጅተው ከሚንቀሳቀሱት 5 የፖለቲካ ፓርቲዎች በተጨማሪ ሀራ መሬት በሚል በአፋር ክልል የሚንቀሳቀሰውም የዚሁ ምክር ቤት አባል መሆኑ ታውቋል። ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ጫንቄ ሀቅ የተባሉትን 5 የፖለቲካ ፓርቲዎች የዚሁ በቀጣይ ትግራይን ይረከባል የተባለው ምክር ቤት አባል ናቸው። የዚሁ ምክር ቤት ስያሜ ነው የትግራይ ሰላምና ለውጥ ምክር ቤት በሚለው የሚጠራ ነው። በትላንትናው ዕለት ማለትም ግንቦት 9 ቀን 2018 በይፋ የተመሰረተ መሆኑም ታውቋል። አቶ ጌታቸው ረዳ በዕለቱ ባደረጉት ንግግር አሁን ያለውን ውጥንቅጡ የወጣ የትግራይ ፖለቲካ በአፋጣኝ መፍትሄ መስጠት ይገባልን ብለዋል። አቶ ጌታቸው በዚሁ ንግግራቸውን በቅርቡ መቀሌ እንገባለን ሲሉም አስታውቀዋል። ደብረጽዮን ገብረ ሚካኤል ከሰሞኑ በነበረው አንድ ጋዜጣዊ መግለጫቸው በአፋር ክልል በትጥቅ የሚንቀሳቀሰውን ፓርቲ አስመልክቶ በሰጡት ማብራሪያም ከጠላት ጋር አብራችሁ ትግራይን አትውጉ፣ ኑ ከኛ ጋር ተቀላቀሉ ያሉበት ሁኔታ ታይቷል። ህወሓት በአፋር የሚንቀሳቀሰው የሀራ መሬት ኃይል ስጋቴ ነው ሲል ይሰማል።
ህወሓት እነዚሁ በአፋር ክልል የሚንቀሳቀሱት ታጣቂዎች ነፍጥ አውርደው ከአፋር ወደ ትግራይ እንዲገቡ ከዚህ ቀደም በቀሳውስት ሳይቀር አስጠይቆ የነበረ መሆኑ የሚታወስ ነው። ሆኖም ጥረቱ በስኬት አልተደመደመም። አሁን ትግራይን እረከባለሁ ያለውና በትላንትናው ዕለትም መቋቋም የተነገረው የትግራይ ሰላምና ለውጥ ምክር ቤት ክልሉን የማስተዳደር ሚናውን የሚወጣውም በህዝብ የተመረጠ መንግስት እስከሚመሰረት ብቻ ነውም ተብሏል። ወደ ቀጣይ መረጃ አለፍን። ጦርነቱ ለኢሳያስ ስጦታ ነው። ጀነራሉ በኢትዮጵያ ቀድሞ የሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹምና በትግራይ ጊዜያዊ አስተዳደር ከፍተኛ አመራር የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ የፌዴራል መንግስት በትግራይ ክልል ውስጥ እየታየ ያለውን ስርዓት አልበኝነት ሊታገስ አይገባም ሲሉ አጥብቀው አሳስበዋል። ጀነራሉ ይህንን የገለጹት በትግራይ ክልል ውስጥ ስልጣንን በኃይል የያዘውን አካል በማስወገድ ሰላምና ለውጥ ለማምጣት እንዲሁም ህወሓት አቅዶታል ያሉትን ጦርነት ለማስቀረት ያለመ የትግራይ ሰላምና ለውጥ ምክር ቤት ምስረታውን ባካሄደበት ወቅት ነው። እንደ ጀነራል ጻድቃን ገለጻ በክልሉ ስልጣን ላይ ያለው የህወሓት አመራር ወደ ወልቃይት እንገሰግሳለን እንዲሁም ጸለምትን እናስመልሳለን በማለት የሚያስተጋባው ሐሳብ መሰረታዊ ዓላማው ሌላ ነው። ይህንን ጦርነት የሚቀሰቅሰው በክልሉ የፈጸመውን ወንጀልና የሀብት ሌብነት ለመደበቅ ካለው ጽኑ ፍላጎት የመነጨ መሆኑን በመጥቀስ በህወሓት አመራሮች ላይ ጠንከር ያለ የፖለቲካ ወንጀል ሰንዝረዋል። አሁን በትግራይ ላይ ያካሄዱት ያቀዱት ጦርነት ፍጹም የውክልና ጦርነት መሆኑንና ይህም ለትግራይ ህዝብ የሚፈይደው አንዳችም ጠቃሚ ነገር እንደሌለ ሌተናል ጀነራል ጻድቃን ገብረትንሳኤ አጽንኦት ሰጥተው ተናግረዋል። ይህ አዲስ ጦርነት ከተቀሰቀሰ ቀጥተኛ ተጠቃሚ የሚሆንና የፖለቲካ ጊዜ መግዛት የሚችለው የኤርትራ መንግስት ብቻ መሆኑን የገለጹት ጀነራሉ የትግራይ ወጣቶችና የሀገር መከላከያ ሰራዊት አባላት እርስ በርስ ቢዋጉና ቢያልቁ ይህ ክስተት ለፕሬዝዳንት ኢሳያስ አፈወርቂ ትልቅ ስጦታና ጸጋ የሚሆን ነው ብለዋል። የህወሓትን የወቅቱን ወታደራዊ አቅምም ሲያንኳስሱ ምናልባትም ከአንድ የኤርትራ ወረዳ ኃይል ላይበልጥ እንደሚችል ጠቁመው ቡድኑ ወደ አዲስ አበባ ቢመጣ እንኳን በሀገሪቱ ወደፊት የፖለቲካ መድረክ ላይ ምንም አይነት ቦታ ሊኖረው እንደማይችል ገልጸዋል። በሌላ በኩል የቀድሞ የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንትና የሆነ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው በትግራይ የሚፈለገውን ሰላምና ለውጥ ለማምጣት አሁን በስልጣን ላይ ያሉትን አመራሮች ዕድሜ ማሳጠር እጅግ አስፈላጊ መሆኑን ገልጸዋል። በአግባቡ መደራጀት ከተቻለ የፌዴራሉ መንግስት ቀጥተኛ ትኩረትና ድጋፍ ማግኘት እንደሚቻል የገለጹት አቶ ጌታቸው ህወሓት ከጦርነቱ በፊት ባካሄደው አወዛጋቢ ክልል ምርጫ 2.7 ሚሊዮን ህዝብ መርጦኛል ማለቱ ፍጹም ከእውነት የራቀና የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ ተግባር ነው ብለዋል። የፌዴራሉ መንግስት እስካሁን ለነበረው ታጋሽነት ሊመሰገን እንደሚገባው ጠቅሰው ከዚህ በኋላ ግን የፌዴራሉ ትዕግስት ሊበቃ እንዲሁም የትግራይ ህዝብ ካለፈው ስህተት ተምሮ ህዝብን በድጋሚ ለማስጨረስ የተነሳውን ህወሓትን በቃ ሊለው እንደሚገባ ጥሪያቸውን አስተላልፈዋል። በቀጣይ መረጃ የፊልድ ማርሻል ብርሃኑ ጁላ ያልተጠበቀ ጉዞ። በምስራቅ አፍሪካ ከፍተኛ የጂኦፖለቲካ ውጥረትና የኃይል ሚዛን ሽኩቻ በበረታበት ከፍተኛ አመራሮች ስብሰባ ተቀምጠዋል። በአፍሪካ ቀንድ የፖለቲካ ውጥረት ላይ ትኩረት ያደረገና የፊልድ ማርሻል ብርሃኑ ጁላ መገኘት ከፍተኛ ክብደት የሰጠው የቀጠናው አመራሮች ምክክር ዛሬ በይፋ ተጀምሯል። ይህ መድረክ የኢትዮጵያ፣ ኬንያ፣ ሶማሊያ እና ጅቡቲ ከፍተኛ የፖሊሲ አውጪዎች፣ ዲፕሎማቶችና መሪዎች በአንድ ጠረጴዛ ዙሪያ ያሰባሰበ ሲሆን የቀጠናውን የወደፊት የደህንነትና የኢኮኖሚ ትስስር አቅጣጫ የሚተልም እንደሆነ ነው የተመላከተው። ጅጅጋን የዲፕሎማሲው ማዕከል ያደረገው ይህ ታላቅ መድረክ የምስራቅ አፍሪካ የሰላም ህንፃ በአፍሪካውያን መፍትሄዎች ላይ ብቻ እንዲመሰረት አዲስ ግፊት ለመፍጠር ያለመ ስልታዊ እርምጃ ተደርጎ ተወስዷል። በዚህ ከፍተኛ የቀጠናው አመራሮች መድረክ ላይ የፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአካል መገኘታቸው ለስብሰባው ትልቅ ወታደራዊና ስልታዊ ክብደት ሰጥቶታል። በቀጠናው ካለው የወቅቱ የጸጥታ ስጋት አንጻር የፊልድ ማርሻሉ መገኘት ስብሰባው ከሲቪል ውይይት ባለፈ ጠንካራ የደህንነት ትብብርን ለመፍጠር ያለመ መሆኑን የሚያሳይ ሲሆን ከኢጋድ ዋና ጸሐፊ ወርቅነህ ገበየሁና ከሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ጋር በመሆን በቀጠና የጋራ ሰላም ላይ ያተኮሩ ውይይቶችን መርተዋል። የአገሪቱ ከፍተኛ ወታደራዊ መሪ በጅጅጋው መድረክ ላይ መገኘታቸው ኢትዮጵያ ለጎረቤቶች የምታስተላልፈው የሰላምና የጋራ መከላከያ ግንባታ ቁርጠኝነት ማሳያ ተደርጎ ተወስዷል። ይህ በጅጅጋ የተከፈተው የከፍተኛ የቀጠናው አመራሮች የጋራ መድረክ በአሁኑ ወቅት በአፍሪካ ቀንድ አካባቢ ከባህር በር ፍላጎቶችና ከውጭ ሀገራት ጣልቃ ገብነት ጋር ተያይዞ ለሚነሱ ዲፕሎማሲያዊ ሽኩቻዎች ቀጥተኛ ምላሽ ለመስጠት የታለመ ነው። እንደ ኢጋድ መረጃና የዜና ምንጮች ዘገባ የዚህ የሁለት ቀናት ስብሰባ ዋና ስኬት በቀጠናው ሀገራት መካከል ያለውን አለመተማመን በማስወገድ የጋራ ተቋማዊ አቅምን መገንባት ላይ ያተኮረ ነው። ወደ ቀጣይ ርዕስ አለፍን። ግብጽ በአባይና ቀይ ባህር ጉዳይ በአዲስ ሩጫ ላይ ናት። ግብጽንና ሱዳንን ብቻ ተጠቃሚ የሚያደርገውን የቀድሞውን የአባይ ውሃ የቅኝ ግዛት ስምምነት ቀሪ በማድረግ
የተፋሰሱ ሀገራት በአዲስ የውሃ ክፍፍል ውስጥ በገቡበት ሁኔታ ግብፅ ይህ አዲሱ ስምምነት ወደ ሥራ እንዳይገባ ለማድረግ ሩጫ ላይ ናት። ይኸው ለ25 ዓመታት ያህል ብርቱ ትግል የተደረገበት አዲሱ የአባይ ውሃ ክፍፍል ናይል ቤዚን ኢኒሺየቲቭ በሚል እንደ አውሮፓውያን አቆጣጠር ከ1999 ጀምሮ ትግል ሲደረግበት የነበረ ነው። በዚሁ ስብስብ ውስጥ ኢትዮጵያን ጨምሮ ራሷ ግብፅ፣ ሱዳን፣ ኬንያ፣ ኡጋንዳ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ደቡብ ሱዳን፣ ሩዋንዳ፣ ቡሩንዲ እና ዛምቢያ ያሉበት ሀገራቱ የቅኝ ግዛት ውልን ቀሪ በሚያደርግ መልኩ አዲሱን የውሃ ክፍፍል ተቀብለው ለመተግበር ኢኒሺየቲቭን ወደ ኮሚሽን ባሳደጉበት ሁኔታ ነገሮች ወደ ኋላ እንዲመለሱ ለማድረግ ግብፅ እያንዳንዱን ሀገር በተናጠል ማግባባት ውስጥ ተጠምዳለች። በዚህም የግብፅ ባለስልጣናት በተለይ ኡጋንዳ፣ ኬንያ እና ሩዋንዳ ግራ አብዝተዋል። ግብፅ በአባይ ላይ ያለኝ የምትለውን ታሪካዊ መብት አስጠብቃ ለማስቀጠልም ከኢትዮጵያ ውጭ ላሉት የተፋሰሱ ሀገራት $100 ሚሊዮን የመደበች መሆኑን ከሰሞኑ አስታውቃለች። ይህ ተመደበ የተባለው $100 ሚሊዮን ከጎርፍ መጥለቅለቅ ለመከላከል የሚያገለግልን ስራ ለመስራት ይውላልም ተብሏል። ከዚሁ ይፋ ከተደረገው $100 ሚሊዮን በጀት ጋር በተያያዘም የግብፅ ባለስልጣናት ሩዋንዳ እና ኡጋንዳ ነበሩ። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከሰሞኑ ወደ ኡጋንዳ ካምፓላ አምርተው የነበረ ሲሆን ሚኒስትሮቻቸውን ደግሞ ወደ ሩዋንዳና ኤርትራ የላኩበት ሁኔታ ታይቷል። አስመራ ላይ ስለ ቀይ ባህር ሲመከር፣ ኪጋሊና ኢንቴቤ ላይ ደግሞ ስለ አባይ ተመክሯል። በቀጣይ ርዕስ እጄን ለፖሊስ አልሰጥም፣ አየርላንድ ገብቻለሁ። በረከት ገበሬዋ ተፈላጊዋና ሌሎች ችሎት ሳይቀርቡ ቀሩ። በብዙዎች ዘንድ በረከት ገበሬዋ በመባል የምትታወቀው ወይዘሮ በረከት ወርቁን ጨምሮ ፖሊስ በከባድ የሙስና ወንጀል እንደሚፈልጋቸው የገለጻቸው 4 ተጠርጣሪዎች በዛሬው ዕለት ጉዳዩን በሚመለከተው ችሎት ላይ ሳይቀርቡ መቅረታቸው ተነገረ። ችሎቱ ከሙስና ጋር በተያያዘ ከፍተኛ ክስ የቀረበባቸውን ተከሳሾች በችሎቱ እንዲገኙ ለመጠባበቅ ተለዋጭ ቀጠሮ መስጠቱ ተሰምቷል። ተፈላጊ ተብሎ ስማቸው ከወጣው መካከል የሆነችው ወይዘሮ በረከት ወርቁ ከሀገር መውጣቷን ትላንት እሁድ ዕለት በቲክቶክ በቀጥታ ስርጭት ላይ ገልጻለች። አይርላንዳዊ ባለቤቷንና 2 ሴት ልጆቿን ይዛ አይርላንድ ደብሊን መግባቷን ተናግራለች። ወደ ሀገር አልመለስም፣ እጄንም በፍጹም ለፖሊስ አልሰጥም ስትል ነው የገለጸችው። ፖሊስና የፍትህ አካላትን የፍርድ ቤትን ውሳኔ የማያከብሩ ሕግን የሚጥሱ ናቸው ስትልም ወንጅላለች። በቀጥታ ስርጭቱ እኔ እናት ነኝ፣ ለልጆቼ ኃላፊነት አለብኝ፣ ለምን ብዬ እጄን ለፖሊስ ሰጣለሁ ስትልም ጠይቃለች። እጄን ከምሰጥ ወይም በዚህ ውስጥ ከማልፍ ንብረትና ሀብቴ ቢቀር ግድ የለኝም ስትልም ተሰምታለች። በረከት ይህን የተናገረችው ከቲክቶከሩ ፍራኦል ኢቲቻ ጋር ባደረገችው ቃለ መጠይቅ ላይ ነው። ዛሬ ፍርድ ቤት ከፍተኛ ፌዴራል ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በገበያ ላይ ነዳጅ እጥረት እንዲከሰት አድርገዋል በተባሉ በረከትና 4 ተጠርጣሪዎች ጉዳይ ላይ ለመመልከት የተቀመጠ ሲሆን ተጠርጣሪዎቹ አለመቅረባቸው ታውቋል። ከተጠርጣሪዎቹ መካከል የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተርንና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ የከባድ ሙስና ወንጀል ክስ የተመሰረተባቸው 13 ግለሰቦች ናቸው። በችሎቱ የተጠርጣሪዎችን የክስ መቃወሚያ ለመስማትና በመዝገቡ በረከት የተካተተችበትን ከ6 እስከ 10ኛ ተከሳሾችን ለመቀበል ነበር ለዛሬው ችሎት ቀጠሮ የነበረው። ተከሳሾች የቀረበባቸው ክስ ስልጣናቸውን አላግባብ በመጠቀም በሀገር አቀፍ የነዳጅ አቅርቦትና ስርጭት ላይ ከፍተኛ ችግር ማድረሳቸውን ያመለክታል። ተጠርጣሪዎቹ ከመመሪያ ውጭ የነዳጅ ግዢና አከፋፋይነት ፍቃድ በመስጠት በመቶ ሺዎች የሚቆጠር ሊትር ናፍጣ በኮንትሮባንድ እንዲሸጥ በማመቻቸትና ከጅቡቲ የሚመጣው ድጎማ የተደረገበት ነዳጅ ከቁጥጥር ውጭ እንዲሆን በማድረግ የተወነጀሉ ናቸው። በእነዚህ ህገወጥ ተግባራት ምክንያት በመንግስት ላይ በ10 ሚሊዮኖች የሚቆጠር የገንዘብ ጉዳት የደረሰ ሲሆን ከ1.9 ሚሊዮን ሊትር በላይ ነዳጅ ለታለመለት ዓላማ ሳይውል እንዲባክንና የነዳጅ እጥረት እንዲባባስ ማድረጋቸው በክሱ ይዘረዘራል። በዛሬው ዕለት 4ቱ ተከሳሾች በችሎቱ ሳይገኙ መቅረታቸውን ተከትሎ በቀጣይ ለሰኔ 1 ቀን 2018 ዓ.ም ተከሳሾቹን እንዲቀርቡ ቀነቀጠሮ ተሰጥቷል። ተከሳሾቹ በቀጠሮ መሰረት ለችሎቱ የማይቀርቡ ከሆነም ፖሊስ ያልቀረቡበትን ምክንያት እንዲገልጽ ትዕዛዝ ተሰጥቷል። በቲክቶክ ቃለመጠይቁ በረከት ገበሬዋ የስም ማጥፋት ዘመቻ ከፍቶብኛል ያለቻቸውን በርካታ አክቲቪስቶችና ቲክቶከሮችን ከሳለች። አይርላንዳዊ ባለቤቷ በቃለመጠይቁ የቀረበ ሲሆን ትክክለኛ ስሙ ጆናታን ፒም የሚባል ቢሆንም ናታን በሚል ስም ቀርቧል። በቀጣይ መረጃ ብልጽግና ክፍት ስላደረጋቸው ምርጫ ወንበሮች የተሰማው ድርድር የመሰለ ንግግር ነበር ተባለ። በዓመቱ ለሚካሄደው 7ኛ ሀገራዊ ምርጫ ብልጽግና ፓርቲ ከ60 በላይ የፓርላማ ውክልና ወንበሮች ላይ ምንም አይነት እጩ አለማቅረቡ መዘገቡ ይታወሳል። ብልጽግና ክፍት ያደረጋቸው ወይም እጩ ያላቀረበባቸው ወንበሮች እንደ ኢዜማና ሌሎች ተቃዋሚ ፓርቲ አመራሮች የሚወዳደሩባቸው መሆናቸው ግርምት ያጫረ ጉዳይ ነበር። ያለ ውድድር የተቃዋሚ እጩዎች ወደ ፓርላማ የመግባት ነገር ላይ ድርድር እንደነበር ኢዜማ ከሰሞኑ ገልጿል። ገዢው ብልጽግና ፓርቲ ለተቃዋሚ ፓርቲዎች የለቀቃቸውን የፓርላማ ወንበሮች በተመለከተ
የተወሰኑ ንግግሮች መደረጋቸውን አቶ ግርማ ሰይፉ እንደገለጹ የአዲስ ኢንሳይደር ዘገባ ነው ያመለከተው። ገዢው ብልጽግና ፓርቲ በተወሰኑ የምርጫ ክልሎች እጩዎችን አለማቅረቡን ተከትሎ ከፓርቲው ጋር ድርድር ሊባል የማይችል ነገር ግን የተወሰኑ ንግግሮች መደረጋቸውን የኢዜማ ከፍተኛ አመራሩ አቶ ግርማ ሰይፉ ገልጸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ባሳለፍነው ቅዳሜ ምሽት የፓርቲው ዓለም አቀፍ ድጋፍ ማህበር ባዘጋጀው የፓርቲውን የምርጫ ዝግጅት የሚመለከት የበይነ መረብ ውይይት ላይ ነው። አቶ ግርማ የጠቅላይ ሚኒስትሩን የፓርላማ የአንድ ፓርቲ ድምፅ መሆን ለኢትዮጵያ አይጠቅምም የሚለውን ንግግር በማስታወስ ማብራሪያ ሰጥተዋል። አቶ ግርማ ብልጽግና የተዋቸውን ቦታዎች ሌሎች ይገቡባቸዋል ሲሉ የገለጹ ቢሆንም ሌላኛው የፓርቲው አመራር አርክቴክት ዮሐንስ መኮንን በበኩላቸው ብልጽግና የትኛው ወንበር ላይ መወዳደር እንዳለበት እኛ አንወስንለትም፣ ውሳኔው የነሱ ነው በማለትም ለኢዜማ ብቻ ተብሎ የተለቀቀ ወንበር እንደሌለ ተከራክረዋል። ጠቅላይ ሚኒስትር አብይ በጥር ወር ለፓርላማ በሰጡት ማብራሪያ የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ እፈልጋለሁም ያሉ ሲሆን አክለውም ፓርላማ የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም፣ ይህ እንዲሆንም ይሄ መንግስት ይሁነኝ ብሎ ይሰራዋል ማለታቸው ይታወሳል። የፓርቲው ምርጫ ዝግጅት ፕሮግራሙ ላይ ተሳታፊና ደጋፊ የሆኑ በአሜሪካ ነዋሪ የሆኑ የፓርቲው ጥያቄ ያቀረቡ ሲሆን ከገዢው ፓርቲ ጋር ኢዜማ ቀና ነገር እንዳለው አስታውሰው ከታች ያለውን አመራር እንደ ችግር እንደሚያዩት በማከል ኢዜማ ተቀላቅሎ መግባትን በተመለከተ ድርድር ማድረግ አስፈላጊ አይደለም ወይ በማለት ጥያቄ አንስተዋል። ለዚህ መልስ የሰጡት የኢዜማ ከፍተኛ አመራር አቶ ግርማ ሰይፉ ድርድር በጀርባ አለ ካልነው በፊት ለፊት አለ ማለት ነው ያሉ ሲሆን በንግግሮች ውጤት ነው የተወሰኑ ወንበሮችን ብልጽግና መተውና ሌሎች ፖለቲካ ፓርቲዎች ተወዳድረው ቦታውን መያዝ አለባቸው የሚለው ቦታ ላይ ተደረሰው ሲሉ መልሰዋል። አንዳንዶቹ ስላልተደራደሩ ሊሆን ይችላል፣ ቢደራደሩም ስላልገባቸው ሊሆን ይችላል። ብልጽግና የተዋቸውን ቦታዎች ብልጽግና አይገባባቸውም፣ ሌሎች ይገቡባቸዋል ማለት ነው። ስለዚህ በተጨማሪ ደግሞ በሚደረጉ ውድድሮች ውስጥ ከብልጽግና ሊወሰዱ የሚችሉ ወንበሮች ይኖራሉ። ስለዚህ እነዚህን የድርድር ውጤቶች አድርገን ልንወስዳቸው የምንችላቸው ይመስለኛል ሲሉ መግለጻቸውን ዘገባው አመልክቷል። በቀጣይ ርዕስ ግብጽና ኤርትራ በጥምረት ተነሱ። በመካከለኛው ምስራቅ የሚታተመው ዘ ናሽናል ጋዜጣ አዲስ ባወጣው ትንተና በግብጽና በኤርትራ መካከል እየተፈጠረ ያለው አዲስ የፖለቲካና ወታደራዊ ጥምረት ዋነኛ ኢላማው ኢትዮጵያ ላይ ያነጣጠረ መሆኑን ይፋ አድርጓል። ጋዜጣው እንደገለጸው ካይሮና አስመራ የጋራ ወታደራዊ ስምምነቶችን በማጠናከርና በድንበር አካባቢዎች ላይ ያላቸውን ተጽዕኖ በማሳደግ ኢትዮጵያን በምስራቅ አፍሪካ ቀጠና ውስጥ በዲፕሎማሲያዊና በደህንነት ረገድ ብቻዋን የማስቀረት ስራ ላይ በስፋት እየተንቀሳቀሱ ይገኛሉ። የሁለቱ ሀገራት ጥምረት በተለይም ኢትዮጵያ ከሶማሊላንድ ጋር ካደረገችው የባህር በር ስምምነትና ከታላቁ የህዳሴ ግድብ ውጥረት በኋላ ይበልጥ እየጠነከረ የመጣ ክስተት መሆኑን የፖለቲካ ተንታኞች ያስረዳሉ። ይህንኑ የጋዜጣውን ዘገባ አስመልክቶ ታዋቂ የአፍሪካ ቀንድ ጉዳዮች ተንታኝ ካሜሮን ሃድሰን በኤክስ ገጻቸው ባጋሩት ወቅታዊ መልእክት የተባበሩት አረብ ኤምሬቶች መገናኛ ብዙሃን ይህንን የግብጽና የኤርትራ መቀራረብ እንዴት ነው እየተመለከቱት እንደሆነ መታዘብ እጅግ አስገራሚ ነው ብለዋል። ካሜሮን ሃድሰን በዋይት ሃውስ የብሔራዊ ደህንነት ምክር ቤት የአፍሪካ ጉዳዮች ዳይሬክተርና በሲአይኤ ውስጥ የአፍሪካ ጉዳዮች ከፍተኛ የደህንነት ተንታኝ የነበሩ አሜሪካዊ ዲፕሎማት ናቸው። በአሁኑ ወቅት በአሜሪካው ታዋቂ የስትራቴጂካዊ ጥናቶች ማዕከል ሲኤስአይኤስ ውስጥ ከፍተኛ ተንታኝ በመሆን በአፍሪካ ቀንድ ጉዳዮች ላይ በስፋት ይሰራሉ። ካሜሮን ሃድሰን በጽሁፋቸው ከመስመሮቹ በስተጀርባ ያለውን እውነታ ስናነብ አቡዳቢ ይህን ጥምረት ሀገሪቱን ከቀይ ባህር ተጽዕኖ ለማስወጣት ታስቦ የተደረገ እንቅስቃሴ አድርጋ እንደምትመለከተው በግልጽ ያስታውቃል ሲሉ አብራርተዋል። ተንታኙ አክለውም የኤምሬትስ መገናኛ ብዙሃን የያዙት ይህ አቋምም ሆነ የጋዜጣው ትንተና ሁለቱም ትክክለኛና ተጨባጭ እይታዎች መሆናቸውን በጽኑ እንደሚያምኑበት ገልጸዋል። ይህ በእንዲህ እንዳለ በቀይ ባህርና በአፍሪካ ቀንድ አካባቢ እየተፈጠረ ያለው አዲሱ የፖለቲካ ሽኩቻ በቀጠናው ላይ አዲስ የኃይል ሚዛን መፈጠሩን ያሳያል። ታላቁ የህዳሴ ግድብ ግንባታን ያጠናቀቀችው ኢትዮጵያ በግብጽና ኤርትራ ጥምረት ሳቢያ የሚሰነዘርባትን ጫና ለመቋቋም ከተባበሩት አረብ ኤምሬቶች ጋር ያላትን ስትራቴጂካዊ ወዳጅነት ይበልጥ እያጠነከረች ትገኛለች። የዘናሽናል ጋዜጣ ዘገባ እንደሚያመለክተው ይህ የግብጽ፣ ኤርትራ፣ ኢትዮጵያና የተባበሩት አረብ ኤምሬቶች የፍላጎት ግጭት በቀጠናው በቀጣይ ጸጥታ መዋቅር ላይ ከፍተኛ ለውጥ ሊያስከትል የሚችል አደገኛ አዝማሚያ አለው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።